በምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህወሓት ከፖለቲካ ፓርቲነት የተገፋ ነው በህገ ወጥ መንገድ ስለሆነ ከመጪው ምርጫ በፊት ህጋዊ ሰውነታችን መመለስ አለበት ብለዋል። አግባብ በሌለው ሁኔታ ህጋዊነታችንን ተቀምተናል። የተገፋንበት መንገድ ህገ መንግስታዊ መሰረትም የለውም። ምርጫ ቦርድ በአስቸኳይ ለፓርቲያችን ዕውቅና ሊሰጥ ይገባል በማለት ዛቻ ያዘለ መልእክቱን አስተላልፈዋል። ይህንን ጉዳይ በአጭሩ የምንመለስበት ይሆናል። በሌላ መረጃ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ ከአልጀዚራው ጋዜጠኛ መህዲ ሐሰን ጋር አነጋጋሪ የተባለ ቃለ መጠይቅ ያደረጉ ሲሆን ከቃለ መጠይቁ በስተጀርባ አቶ ጌታቸው ረዳ ላይ ያነጣጠረ ከባድ የተባለ ሴራ እንዳለና ቃለ መጠይቁንም ለማዘጋጀት ከ2 ወራት በላይ ዝግጅት እንደተደረገበት አንድ የዜና መጽሔት ይፋ አድርጓል። ከፕሮግራሙ በስተጀርባም የኢትዮጵያ ታሪካዊ ጠላቶች የሆኑ አገራት እንዳሉበትና ዓላማውም ከፍተኛ የሆነ የፖለቲካ ትርፍ ለማግኘት የታቀደ ነገር ግን ሳይሳካ የቀረ ሙከራ ነው ተብሏል። እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻ አብራችሁን ቆዩላለሁ። በምርጫ ቦርድ ከፖለቲካ ፓርቲነት የተሰረዘው ህወሓት ከፖለቲካ ፓርቲነት የተገፋ ነው በህገ ወጥ መንገድ ስለሆነ ከመጪው ምርጫ በፊት ህጋዊ ሰውነታችን መመለስ አለበት ብለዋል። አግባብ በሌለው ሁኔታ ህጋዊነታችንን ተቀምተናል። የተገፋንበት መንገድ ህገ መንግስታዊ መሰረት የለውም። ምርጫ ቦርድ በአስቸኳይ ለፓርቲያችን ዕውቅና ሊሰጥ ይገባል በማለት ዛቻ ያዘለ መልእክቱን አስተላልፈዋል። ዶቼ ቬለ ያነጋገራቸው የህዝባዊ ወያኔ ሓርነት ትግራይ ህወሓት ቃል አቀባይ እንደገለጹት ህወሓት በፕሪቶሪያው የሰላም ስምምነት ከፌደራል መንግስቱ ጋር አብሮ የፈረመ ፓርቲ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ፓርቲውን ከህጋዊ የፖለቲካ ፓርቲነት የሰረዘው በህገ ወጥ መንገድ ነበር ሲሉ ተችተዋል። በምርጫ ቦርድ የተወሰነው ውሳኔ የፕሪቶሪያን ስምምነት በመጣስ የተደረገና በፖለቲካዊ መንገድ አላግባብ የተሰራ ነው በማለትም ወቅሰዋል። ስለሆነም የህወሓት ቃል አቀባይ አቶ ሚካኤል አስገዶም ከመጪው ምርጫ በፊት ህጋዊ ሰውነቱ መመለስ እንዳለበት ተናግሯል። በዚህ ዓመት መጨረሻ ላይ ይደረጋል ተብሎ የሚታሰበው ምርጫ እየመጣ መሆኑ ይታወቃል። ነገር ግን ህወሓት ምርጫው ከመምጣቱ በፊት አላግባብ የተሰረዘው ህጋዊነት መመለስ አለበት የሚል መልእክት እያሰራጨ ይገኛል። ቃል አቀባዩ ለጀርመን ድምጽ በሰጡት ምላሽ በፕሪቶሪያ በሁለታችንም በኩል እንደ ሀገር በፌደራል መንግስቱም በትግራይ መንግስትም በኩል ያለውን ነገር አብረን ተደራድረን እንድንፈታ ነበር የተስማማ ነው ብለዋል። ምንም አይነት ምክንያት በሌለበት መሰረዝ ትክክል አይደለም። ምርጫ ከመምጣቱ በፊት ወደ ፕሪቶሪያው ስምምነት ተመልሰን የፓርቲያችን ህጋዊ ሰውነት መመለስ አለበት በማለት አሳውቀዋል። ይህ በእንዲህ እንዳለ ህወሓት ከሰሞኑ በማዕከላዊ ኮሚቴ ደረጃ ጥብቅ የሆነ ስብሰባ ማካሄዱ የገለጹት ቃል አቀባዩ ፓርቲው ህጋዊ ሰውነቱ እንዲመለስና የፕሪቶሪያውን የሰላም ውል ተግባራዊ እንዲሆን ከፌደራል መንግስት ጋር ድርድር ማድረግ ቀጣይ የፓርቲው እርምጃ መሆኑን አመላክቷል። ከዚህ ባሻገር በስምምነቱ አደራዳሪ የነበሩ አካላት ስምምነቱን እንዲያስፈጽሙትም ጥሪ አቅርበዋል። ህወሓት የዓለም አቀፉ ማህበረሰብ የአፍሪካ ህብረትና የአውሮፓ ህብረት የጀመሩትን የማደራደር ሥራ እስከ መጨረሻው እንዲያደርሱትና በፈረምነው ስምምነት መሰረት እንዲዳኙን ጥያቄዎችን እያቀረብን እንገኛለን ብለዋል። በሌላ በኩል ህወሓት ከኤርትራ መንግስት ጋር ተባብረው በኢትዮጵያ ላይ ያሴራሉ ስለሚባለው ጉዳይ ዶቼ ቬለ ላቀረበላቸው ጥያቄ በዚህ ዓመት በኤርትራና በትግራይ ድንበር አካባቢ ያለው የህዝብ ለህዝብ ግንኙነት እየተሻሻለ መምጣቱን ገልጸው ከኤርትራ መንግስት ጋር አለ የሚባለው ግንኙነት ግን አሉባልታ ነው ሲሉ አጣጥሎታል። ቃል አቀባዩ እንደተናገሩት በዚህ ዓመት የህዝብ ለህዝብ ግንኙነት የተሻሻለበት ሁኔታ ነው ያለው። በድንበር አካባቢ ያለው ህዝብ እየተወያየ ስለሆነ እሱን አንቃወምም፣ እንደግፈዋለን። ምክንያቱም ዓላማችንም ከህዝብ ጋር ያለን ግንኙነት በተጠናከረ መልኩ እንዲቀጥል ነው ያሉ ሲሆን ከኤርትራም ህዝብ ይሁን ከሱዳን፣ ከአማራም ህዝብ ይሁን ከአፋር፣ ከሁሉም ብሔር ብሔረሰቦች ጋር የህዝብ ግንኙነት እንዲጠናከር እንፈልጋለን ብለዋል። ከዚህ ውጪ ግን ከኤርትራ መንግስትም ሆነ ከሻቢያ ጋር ተገናኝተን ያደረግነው ውይይትም ሆነ ስምምነት የለም፣ ውሸት ነው በማለት ነገሩን አጣጥሎታል። የኢትዮጵያ ምርጫ ቦርድ ህወሓት ጉባኤ አለመጥራትን ጨምሮ ለህጋዊ ፓርቲነት ማሟላት የሚገባውን መስፈርቶች አላሟላም በሚል ከባለፈው ግንቦት ጀምሮ ከፖለቲካ ፓርቲነት መሰረዙ ይታወሳል።
ከዚያ በፊትም የሰሜኑ ጦርነት ሲደረግ በነበረበት ወቅት በ2013 ዓ.ም ህወሓት ኃይልን መሰረት ባደረገ የአመጻ ተግባር ላይ መሳተፉን ማረጋገጡን በመጥቀስ ምርጫ ቦርድ ሰርዞት የነበረ ሲሆን ፓርቲው በህዝብ ተወካዮች ምክር ቤት በአሸባሪነት ተፈርጆ ነበር። ከፕሪቶሪያው ስምምነት በኋላ ግን ፍረጃው ተነስቶለት ህወሓት በድጋሚ በልዩ ሁኔታ መመዝገቡ ይታወሳል። በሌላ መረጃ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከአልጀዚራው ጋዜጠኛ መህዲ ሐሰን ጋር አነጋጋሪ የተባለ ቃለ መጠይቅ ያደረጉ ሲሆን ከቃለ መጠይቁ በስተጀርባ አቶ ጌታቸው ረዳ ላይ ያነጣጠረ ከባድ የተባለ ሴራ እንዳለና ቃለ መጠይቁንም ለማዘጋጀት ከሁለት ወራት በላይ ዝግጅት እንደተደረገበት አንድ የዜና መጽሔት ይፋ አድርጓል። ከፕሮግራሙ በስተጀርባም የኢትዮጵያ ታሪካዊ ጠላቶች የሆኑ አገራት እንዳሉበትና ዓላማውም ከፍተኛ የሆነ የፖለቲካ ትርፍ ለማግኘት የታቀደ ነገር ግን ሳይሳካ የቀረ ሙከራ ነው ተብሏል። በቃለ መጠይቁ ከተነሱ ጥያቄዎች መካከል አንደኛው በርካታ የትግራይ ተወላጆች እርሶን እንደ ከሃዲ ያዩታል። በሺዎች የሚቆጠሩ የትግራይ ሰዎች በእርሶ የጦርነት ጥሪ መሰረት ወደ ጦር ግንባር ሄደው ሞተዋል። ወጣት ተጋሮችን በ10 ሺዎች እንዲነሱና እንዲዋጉ አነሳስተዋል። ዛሬ ላይ ደግሞ የእነሱን ስቃይ ያቀረባበረውን መንግስት በመቀላቀል እንደከዷቸው ለሚያስቡት ምን ይሏቸዋል ተብለው ለተጠየቁት ጥያቄ አቶ ጌታቸው ረዳ ሲመልሱ እዚህ ጋር ሁለት ነገሮች አሉ። ተጋሩዎች ራሳቸውን ለመከላከል በጅምላ መውጣታቸው ትክክለኛ ነገር ነበር። እነሱን ተነሱ ብዬ ጥሪ ማቅረቤም ትክክለኛ ነገር ነበር። ነገር ግን እኛ እንደ አመራር ህዝቡን ክፉኛ መክዳታችን ይህ እስከ መቃብር የሚሸከመውና እኔም የዚያ ውድቀት አካል ነኝ ብለዋል። አሁን እየሰራው ያለሁት እኛ በሰራናቸው ስህተቶች ለመጸጸት ብቻ ሳይሆን ያ አይነት የተሳሳተ ስሌት ወይም ሚስ ካልኩሌሽን ዳግም እንዳይከሰት ለማድረግ ነው። ህይወታቸውን የከፈሉት በሺዎች የሚቆጠሩ ወጣቶች እኛ መሪዎቹ በቂ አስተዋይ ብንሆን ኖሮ ሊወገድ ይችል ነበር ብለዋል። የአልጀዚራው ጋዜጠኛ መህዲ ሐሰን የሚጠቀመው የጥያቄ ስልት ስለሚያቀርባቸው ሰዎች የሚባሉትን አሉታዊ ነገሮች ከተለያዩ ምንጮች በመሰብሰብና በቃለ መጠይቁ ወቅት ደግሞ ራሱ ተጋባዡ ከሚናገራቸው ተነስተው በመሃል በጥያቄ ላይ ጥያቄ በማቅረብ ነው። ለአቶ ጌታቸው ባቀረበው ሌላኛው ጥያቄ በቅርቡ 231 የቀድሞ የህወሓት መሪዎችንና አጋሮችን በተለያዩ ወንጀሎች ማለትም የሰው ማዘዋወር፣ እገታ፣ የወርቅና የጦር መሳሪያ ዝውውርን ጨምሮ የሚከስ ውስጣዊ የህወሓት ምርመራን አጋልጠሃል። ነገር ግን ይህን ለማጋለጥ እስከ ቅርብ ጊዜ ጠብቀዋል። በእነዚህ ወንጀሎች ውስጥ እርሶ እንዳልተሳተፉ እንዴት እናውቃለን ብለው ጠይቋቸዋል። የጌታቸው ረዳ መልስም በእውነቱ እኔ በወንጀሎቹ ውስጥ አልተሳተፍኩም ምክንያቱም ብለው ለማብራራት ሲሞክሩ ጋዜጠኛው በመሃል ታዲያ ለምን አላጋለጧቸውም ሲሏቸው ጌታቸው ምክንያቱም የጊዜያዊ አስተዳደር ፕሬዝዳንት ሆኜ ወራትን ካሳለፍኩ በኋላ እነዚህ ተግባራት በጣም ተስፋፍተው እንደነበር ማወቅ የቻልኩት ብለዋል። መህዲ ሐሰን ግን አላጋለጧቸውም። እስከዚህ ዓመት ለምን ጠበቁ ሲሏቸው ጌታቸው ረዳ ያላጋለጥኩት በህወሓት ውስጥ የነበረው የድርጅቱን አንድነት መጠበቅ የውስጥ ችግሮቻችንን ከመፍታት የበለጠ አስፈላጊ ነው ብለን ስላሰብን ነበር ሲሉ መህዲ ሐሰን ይቅርታ የሰው ማዘዋወር የውስጥ ችግር አይደለም እንዴ? ትልቅ ወንጀል እኮ ነው ሲሉ ጌታቸው ረዳ እነዚህን ክሶች ብቻ ሳይሆን ማስረጃዎችንም ይፋ ለማውጣት ሲወስን ኃላፊነቴ የነበረው እነዚህን ጉዳዮች የሚፈርዱ ሰዎች መረጃ እንዲያገኙ ማድረግ ነበር ብለዋል። መህዲ ሐሰን ግን እኮ 231 ሰዎችን አጋልጠዋል ሲሏቸው ጌታቸው ያንን ያጋለጥኩት ከጊዜያዊ አስተዳደርነቴ ከመውረዴ ከረጅም ጊዜ በፊት ነበር ብለዋል። መህዲ ሐሰን ቀጥሎም ግን በዚህ ዓመት መጀመሪያ ላይ እንደዋሹ አምነዋል። እስካሁን መዋሸቴና እስካሁን መታገሴ ይበቃል ብለዋል ሲሏቸው ጌታቸው ረዳ አልዋሸውም፣ ታግሼ ነው። እነዚያን ነገሮች ለእርሶ የተረጎመለት ሰው ጉዳዩን አጋኖ መሆን አለበት በማለት ምላሹን ሰጥተዋል። ምንም እንኳ አቶ ጌታቸው የተሰነዘረባቸውን ጥያቄዎች በቻሉት መጠን የመለሱ ቢሆንም ነገር ግን ከቃለ መጠይቁ በስተጀርባ ከባድ የተባለ ሴራ እንደነበር አንዳንድ የመረጃ ምንጮች እየገለጹ ይገኛሉ። የምስራቅ አፍሪካን ፖለቲካ በመተንተን የሚታወቀው ሆርን ሪቪው የተባለ ድረ-ገጽ ይፋ ባወጣው መረጃ አቶ ጌታቸው ረዳ በአልጀዚራ ላይ እንዲቀርቡና አወዛጋቢ ጥያቄዎችን በመጠየቅ ከፌደራል መንግስት ለመለየትና ለማጋጨት እንደታቀደ እንዲሁም በርካታ አካላት በዚህ ውስጥ እንደተሳተፉ ይፋ አድርጓል። ጸዳሊ ለሜሳ የተባለች አንድ የአዲስ ስታንዳርድ መጽሔት አዘጋጅ የሆነችውና
በቃለ መጠይቁ ወቅት አቶ ጌታቸውን ስትቃወም የነበረችው ከ2 ወር በፊት ጀምሮ ጉዳዩን በዋናነት ስትመራ እንደነበረችና በፕሮግራሙ ላይ ምን አይነት ጥያቄዎች እንደሚጠየቁም ቀድሞውኑ በጋራ ሲዘጋጁበት እንደነበረ ሆርን ሪቪው ገልጿል። ከዚህ በተጨማሪ አንዳንድ የመረጃ ምንጮች እንደገለጹት ከዚህ ከአልጀዚራው ቃለ መጠይቅ ጀርባ ግብጽ እጇ እንዳለበት በመጠቆም የአልጀዚራ ባለቤት ኳታር ስለሆነች ኳታር ደግሞ የግብጽ ወዳጅ ሀገር ስለሆነች ይህም የሚያሳየው ካይሮ ኳታርና አልጀዚራን ተጠቅማ በኢትዮጵያ ውስጥ ያለውን የፖለቲካ ትኩሳት ለማቀጣጠል የተጠቀመችበት መንገድ ነው የሚሉም አሉ። ጄኖሳይድ የሚለውን ቃል በተደጋጋሚ ሲጠቀሙበት የነበረው የአልጀዚራው ጋዜጠኛ መህዲ ሐሰን ይህም ድርጊቱ እንዴትና በማን እንደተፈጸመ ከማወቅ ይልቅ የተፈጸመው በየትኛው ግለሰብ እንደሆነ ለማወጣጣት ያደረገው ሙከራ ስንመለከት የቃለ መጠይቁ ሙሉ አንድምታው አቶ ጌታቸውን ከጠቅላይ ሚኒስትሩ በማጋጨት የፖለቲካ ትርፍ ለማግኘት እንደሆነ መረዳት እንደሚቻል አንዳንድ የፖለቲካ ተንታኞች ገልጸዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።